አርግዣለሁ አብርሽ። እዛ ነው ሰዓት የጠፋሁት። ለዛ ነው ብቻዬን ነገሮችን ለማጋፈጥ የሞከርኩት። ቤተሰብ እንግዲህ እንደሰማችሁት ነው። አብርሽና ሄርሜላ እኔ አንድ ቀንም ታብታብ ያደርጋሉ ብዬ አስቤ አላቅም ነበር። አንድም ቀን አንድ ላይ አልጋ ላይ ተኝተው ታብታብ ያደርጋሉ ብዬ አስቤ አላቅም። ለመሆኑ ማለት ነው ጋይስ፣ እኔ አንድ ነገር መናገር የምፈልገው ነገር አለ። ሄርሜላ እርጉዝ ስለሆነች ብቻ ለምን ጠፋች? ለምን ጠፋች? ይሄ ነገር የሆነ ጥርጣሬ የለውም ትላላችሁ ጋይስ? የለውም ትላላችሁ? አብርሽስ ለምን ከፋው? አብሯት እንዴ ልታረግዥ ይቻልሽ? ከኔ ጋር እኮ ተኝተሽ አታውቂም አላላትም። ስለዚህ አብረው ይተኛሉ፣ አብረው ያረጋሉ፣ ይተቃቀፋሉ። የኔ ፍቅር፣ የኔ ውድ፣ በጣም ነው የምወድሽ የኔ ፍቅር። እኔም በጣም ነው የምወድሽ። አይ ላቭ ዩ ሶ ማች እያሉ ሮማንቲክ ሰርተው ዛሬ ማርገዟን ስትነግረው ለምን ሄደ አብርሽ? ሌላ ነገር አለ ማለት ነው ጋይስ። አሁንም ቢሆን እርግዝናው የስንት ቀን ነው? የስንት ቀን ነው? ቢኮዝ የሆነ ጭምጭምታ ሰምተናል። ቲክቶክ ላይ እየተወራ የነበረ ነገር አለ፣ የሆነ ጭምጭምታ አለ። እውነታው እንዲነገረን እንፈልጋለን። ትክክለኛው መረጃ እንዲሰጠን እንፈልጋለን። የሄርሜላ እርግዝና አልትራሳውንድ ላይ የስንት ቀን ጽንስ እንደሆነ የ15 ቀን ነው፣ የ20 ቀን ነው፣ የ21 ቀን ነው ወይስ የ7 ቀን ነው የሚለውን መናገር አለባት። ሲጀመር ተንበርክኮ ቀለበት አድርጎልሻል። ሶ ለምን ተደበቅሽ? የሆነ ሴራ አለው። ኤፍሬም የሰራው የተደበቀ ሴራ አለ። ሩታ ግን በጣም ይቅርታ የእኛ ውድ እህት ሩታ፣ የእውነት እኛ ሲደረግ በነበረው ነገር፣ አንቺ ላይ እየተሴረ በነበረው ነገር ሳናቅ እያወቅን በድፍረት እንበል እያወቅን በድፍረት ሳናውቅ በስተት አንቺ ላይ የሰራነውን ነገር ሁሉ ይቅርታ እንድታረጊልን እንፈልጋለን። ምክንያቱም የተነገረን ነገር ነዋ፣ የተወራልን ነገር ነዋ። እንዴ አብርሽ ራሱ መጥቶ እሷ ናት እያለ ነበር አይደለ? ስለዚህ አሁን ጸባችንም ጦራችንንም የምናዘምትበት እናዘምታለን። አብርሽ ግን ወተክ ሩታን ብቻ ይቅርታ በላት። ኤፍሬምንና ዳኒን ሜሪን ግን ምርመራክን ቀጥል። ኢቭን ሄርሜላ ከማን ያረገዘችው? አንተ አልተከራከርክም፣ የኔ አይደለም አላልክም። ብቻ ጥለክ ነው ሄድከው። እንዴ ማርገዟን መቀበል አለብክ ብለህ አጣጥመክ አሁን ማርገዟን ስትነግርህ እንዴት ጥለት ትሄዳለህ? መሄድ የለብህም። ልታምን ይገባል። አብራክ ስለነበረች እኮ ነው። መቼም ጋይስ ልጅ በምንድን ነው የሚረገዘው? እንደ ልጅነታችን እናትና አባት አልጋ ላይ ይወጣሉ፣ ከዛ ይተኛሉ፣ ይተቃቀፋሉ፣ ልጅ ይፈጠራል ስንል የኖረው እሱ ድሮ ነው። ትምህርት ቤት ልጆች እያለ ልጅ እንዴት ይፈጠራል ተብለን ስንጠየቅ፣ አሁን አንተ በወቅቱ አጣጥመክ በልተክ ዛሬ ሄርሜላ ማርገዟን ስትነግርክ ለምን ትሸሻለህ? በመቀጠል ደግሞ የሚያስፈራ ነገር አለ ጋይስ፣ የሚያስፈራ ነገር አለ። ብታምኑኝም ባታምኑንም እኛ የምንላችሁ ነገር ይሆናል። እመኑን፣ እንደሚሆን እርግጠኛ ስለሆነን ማለት ነው። አንድ እውነት ልንገራችሁ ሄርሜላ ከአብርሽ ከሆነ ያረገዘችው ኢትስ ፋይን። እኔ ግን ኤፍሬምን በጣም ነው የምጠረጥረው። እኔ ከኤፍሬም አርግዛለች አላችሁም፣ ግን ኤፍሬምን በጣም ስለሷ ሁሉ ነገሮች ላይ ካያችሁት ሙድ የሚይዘው የሆነ ነገር ለመደባበቅ የሚሞክረው ኤፍሬም ነው። ኤፍሬምና የአብርሽ ወንድም ይሄ ማነው? አብርሃም ነው። ማነው ስሙ? አብርሃም አላልኩም። ይሄ ቀን ቪዲዮ የለቀቀው ስሙ ጠፍቶብኛል ጋይስ። እና እሱ ሁለቱ ቀን ራሱ አሻጥር እየሰሩ ነበር። ቪዲዮ ላይ ካያቸኋቸው የሆነ ሙድ አለ አይደለ? ጀስት የሆነ እኛን እንደማታለል አይነት ነገር ምናምን እያደረጉ ነበር። ስለዚህ ወደዳችሁም ጠላችሁም ሄርሜላ አርግዛለች አይደለ? እንደ ሴት ከሄርሜላ ጎን ነኝ አሁንም። አብርሽም ደግሞ እርግዝናውን አምነክ መቀበል አለብክ። አንተ እየጣፈጠክ አጣጥመክ ሄርሚዬ እኔ ውድ ወደ እኔ ነይ ጠጋ በይ ተኝ ብለክ አጣጥመክ አርገክ ከበላክና ካጣጣምክ በኋላ ደስታ ካገኘክ በኋላ አሁን ወዴት መሸሽ? አብርሽ ወዴት መሸሽ? እኛ መጀመሪያውኑ አብርሽ ተው፣ ወደ ትዳርክ ተመለስ፣ ከሩታ ጋር ታረቅ ስንልክ አልፈልግም ስትል እኛ ምርጫክ ነው ብለን እሺ በቃ ሁኑ አንድ ላይ ብለን ከሄርሜላ ጋር መጣመርክን ፈቀድን። አሁን ሄርሜላ ማርገዟን ስትነግር ሄርሜላ ለእርግዝናዋ ብቻ የጠፋች ይመስላችኋል ጋይስ? ለእርግዝናዋ ብቻ ነው የጠፋችሁ ትላላችሁ? ወይኔ ዛሬ ሻርፕ ጋይስ፣ እኔ እኮ ሻርፕ ስለምወድ ነው ባይዘው፣ በጣም ነው የምወደው ሻርፕ። ለእርግዝናዋ ብቻ የጠፋች ይመስላችኋል? ለእርግዝናዋ ብቻ የጠፋች አይመስለኝም እኔ። ኢንሻላህ ሁሉንም ሀቅ ይወጣል። ነገ ዛሬ ሳንል ትክክለኛው ሀቅ ዱብ ይልልናል። እኛም ደግሞ እውነታውን ሰምተን ከእውነተኛ ሰው ጎን እንቆማለን። እስከዛ ግን እኔ ኤፍሬምን እጠረጥረዋለሁ።
ኤፍሬምን ስለምጠረጥረው ኤፍሬምን እዛው አስቀምጡልኝ፣ ዳኒንም ስለምጠረጥረው ዳኒንም እዛ አስቀምጡልኝ። ሜሪ ናት እቺ ምንድነው እቺ ሩቷ፣ እሷንም ተዋት። ሩታን ግን በልዩነት አብርሽ ይቅርታ ልጠይቃት ይገባል። አሁን እኛ መሄድ ወዳለንበት ቦታ መሄድ ወዳለብን ቦታ ሁሉ እንሄዳለን እና ሩታዬ የኛ ውድ እህት አንቺ ነፃ ወጥተሻል። በቃ እኛንን አሁን የአንቺን ስም የምናጠራው እኛንን። ሄርሜላም ደግሞ ሀቅሽ እንዳይደበቅብሽ። ሄርሜላ ራሱ የደረሰባት ብዙ በደል ይኖራል ብዬ ነው የማስበው እና ከሄርሜላ ጎን ልትቆሙ ይገባል። ይሄ ነው ልላችሁ የምችለው። ቤተሰብ የሄርሜላም ሀቅ የሩታም ሀቅ እንዲወጣ ሁላችንም ተክተን በትጋት መከታተላችንን አናቆምም። ለሁለቱም ነው ድምፅ የምንሆነው፣ ሁለቱም ሴቶች ስለሆኑ ማለት ነው። ማን ያገታቸው? ማን ያስረገዛት? ማን ነው? ምንድን ነው የተፈጠረው? ለሩታ ስምስ ለምንድን ነው እንዲጠፋ የተፈለገው? ይሄንን ሁሉ ዲቴል ውስጥ ገብተን እናጣራና ትክክለኛውን መረጃ ወጥቶ ለህዝብ ይፋ መደረግ አለበት። ተለባብሶ በእርግዝና ምክንያት ብቻ ተለባብሶ የሚያልፍ አንዳችም ነገር ሊኖር አይገባም ማለት ነው ውዶቼ። እኔ እምለው ይሄንን ነው። ምክንያቱም ለምንድን ነው በእርግዝና ሰበብ እንደዚህ አይነት ነገሮች እንዲፈጠሩ የሚፈለግበት ምክንያት ምንድን ነው? አልገባኝም። አብርሽስ ለምን? ምን ያስደነግጠሃል? ምን የሚያስደነግጥ ነገር አለ? ስለዚህ ጋይስ ይህን ነገር ሁላችንም በትኩረት ልንከታተለው ይገባል እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ጉድ ናይት